ተከታታዮች እንዴት ናችሁ? ሰላማችሁ ይብዛ። ትንሽ ስራ ቀልበላ እንደዚህ ይሻላል። ስሜ አቤል ፈቃዱ ይባላል እንደምታውቁት እና ብዙ ጊዜ ብዙ ሰዎች ሰፖርት ያደርጋሉ ብዬ አስቤ አላውቅም እና ያደርጋሉ ለካስ እና በጣም እዚህ ጋር ለማመስገን የመጣሁት ሰው አለና ቴዲ ቶክ ነው። በጣም ሰፖርት የሚያደርግ ሰው ነው። እንዲሁ እንጠጣ ውሃ ጠጡ ይላሉ። በጣም ጥሩ ሰው ነው ወይም ጥሩ ኮርስ ነው። ቪዲዮቹንም ብታዩ ብል እመክራለሁ ማለት ነው እና ዛሬ እኛም ደግሞ በጣም ብዙ የጠቀሙልንም ማለት በጣም ብዙ ጠቃሚ ናቸው የምንላቸውን ነገሮች ለእናንተ የምናጋራ ይሆናል። እስከ ፍጻሜው ድረስ አብራችሁ ነው። በዚህ ክረምት ምን ልማር እያላችሁ ከሆነ እንግሊዘኛ አሁን ፎር ኤግዛምፕል በጣም ዲፍረንት የሆኑ እንግሊዘኞች አሉ። ኤዲቲንጉን ያማረ ለማድረግ እሞክራለሁ። እዚህ ጋር እንደምታዩት ፓፓ ፒግ አለ። እዚህ ጋር እንደምታዩት ደግሞ ኩዊክ የሚባል ፊልም አለ። ብዙዎቻችሁ እኔ ይህን ቪዲዮ ከፍቱታላችሁ ብዬ የማስበው ሰዎች ሞስትሊ እድሜያችሁ ከስንት ይሆናል ወይ ከኔ ሊበልጥ ወጣት የምትባሉ ሰዎች ልትሆኑ ትችላላችሁ። በተለይ ሴቶች ነው የኔን ቪዲዮ የምታዩት። አመሰግናለሁ። ቢግ ሪስፔክት ኤንድ ቢግ ላቭ እና ደሜን ማለት የምፈልገው ነገር እንግሊዘኛ መማር አለባችሁ ግዴታ መስት በዚህ ክረምት አንድ ስኪል ወይ እንግሊዘኛ የምትችሉ ከሆነ አድቫንስ ላይክ አሁን ለምሳሌ ቢጊነር የሚባል አለ፣ ኢንተርሚዲየት አለ፣ A1 አሁን A አለ እዚህ ጋር ለምሳሌ B A1 A2 B1 እና B2 ሲሆን ኢንተርሚዲየት ነው ማለት ነው። C1 እና C2 ሲሆን ደግሞ ሃይ ሌቭል ስታንዳርድ ማለት ሃይ ሌቭል ነው ማለት ነው። እና እንግሊዘኛ ፊልሞችን ሪኮመንድ ላድርጋችሁ። መጀመሪያ ግን እኔ ህፃን እንድትሆኑ ምናምን ሳይሆን ፊልሞችን ብትጀምሩ ምለው እዚህ ጋር እንደምታዩት ክላረንስ የሚባል ፊልም አለ። ሞስትሊ በጣም ካዥዋል የሆኑ እንግሊዘኞችን ነው የሚያወሩት። አሁን ለምሳሌ በቀን የሚያወሩት በጣም ካርቱን ኔትወርክ ላይ ድሮ የምናያቸው ግን አንደርስታንድ የማናደርጋቸው በጣም ብዙ የሆኑ ኤክስፕሬሽኖችን እና ኢዲየሞችን ይጠቀማሉ ማለት ነው። ሌላኛው ደግሞ ፓፓ ፒግ ነው። ፓፓ ፒግ ሞስትሊ ወንድም ካላችሁ ወይ ለልጆቻችሁ እንግሊዘኛ እንዲለምዱበት በጣም ቀላሉ መንገድ ብዬ ማስበው ፓፓ ፒግ ነው። እሱንም እንድታዩት ሪኮመንድ አደርጋለሁ ማለት ነው። ትልቅ ከሆናችሁን ብታዩት እንግሊዘኛ ለመማር ነው፣ ፈን ለማድረግ ነው ማለት ነው። ግን ትንሽ ደግሞ ከደበራችሁ ሌቭል አድርጋችሁ ፋይንዲንግ ሜሞ ኢንተርሚዲየት ለሆነ ይሄ የሚለው ምክንያቱም በጣም ብዙ ኤክስፕሬሽኖች አሉት። ከነዛ መካከል አንዱን እንኳን ልጥቀስላችሁ ብል አሁን ለምሳሌ ዜር የምትለው ፓርት አለ። ኮፒራይት ይዝብኛል ብዬ ነው ማላስገባው። ዜር የምትለው ፓርት አለ። ዋት ኢዝ ዜር ይሄ ላይክ እያጽናናችሁ ነው ወይ አይዞህ ምናምን እያለች ነው። ሞስትሊ ይሄ እኛ እናቆም ወይ እንትን አንለው። ይሄ ትንሽ ኢንተርሚዲየት ብትሆን እንደምታየው እችላለሁ። ግን በጣም ሲምፕል ስለሆነም የመጀመሪያው ምንድነው ቢጊነርም ከሆናችሁ ከዚህ መጀመር ትችላላችሁ ማለት ነው። ቋንቋ እንግሊዘኛ የምትችሉ ከሆነ ለምሳሌ እኔ ደች ኮርስ ወስዳለሁ ወይም ደች ለመማር እየሞከርኩ ነው። አንድ ነገር በዚህ ክረምት እንትን ለማድረግ እየሞከርኩ ነው እና እሱም አንድ ነገር ነው። ሁለተኛ ምንድነው መስራት የምትፈልጉት? አንድ ስኪል ተማሩ ይላሉ እና እኔም ስኪል ለመማር በጣም እየሞከርኩ ነው እና አሁን ለምሳሌ ቪዲዮ ኤዲቲንግ ላይክ በኔ እድሜ ላይ ደግሞ ሞስትሊ ካላችሁ ደግሞ ለምሳሌ እኔ ብለው ቪዲዮ ኤዲቲንግ ሌላ ሶሻል ሚዲያ ላይ ያሉትን በጣም ብትሰሯቸውና እንትን ብትሏቸው በጣም አሪፍ ነው እላለሁ እና እሱን ብታዩት እና ራሳችሁን ቢውልድ ለማድረግ ብትሞክሩና ራሳችሁን
ትላልቅ ነገሮች ላይ ወደፊት በጣም ተፈላጊ ሊሆኑ ስለሚችል አሁንም ኢትዮጵያ ደግሞ የሶሻል ሚዲያ እንደምናየው እያደገ እድገት ላይ ያለ ስለሆነ አሁንም በቂ ስላልሆነ በደንብ ብትሰሩ በሶሻል ሚዲያው ላይ በጣም ትልቅ ውጤት እናመጣለን። እሱን ብትሰሩ እና የሆነ ተምራችሁ እዚህ ጋር አስቀምጣችኋለሁ። ይሁላ እንትን ማለት ስለማልፈልግ ማለት ለመጻፍ ስለምቸገር ወይም ለማውራት እንትን ስለምለው ነው ስክሪፕት አልጻፍኩም። ያው በጭንቅላት የመጣልኝ ነው። ሶስተኛ ምለው መጽሐፍ አንብቡ። አሁን ለምሳሌ እኔ ማነባው አንድ መጽሐፍ አለ እዚህ ጋር ብሪስቶል ፌስ የሚል አለ። በጣም ይሄ መጽሐፍ አንድ ቻፕተር እንኳን እንትን ብልላችሁ በጣም አሪፍ መጽሐፍ ነው። ላይክ ኖቨል መጽሐፍ ነው። ግን ይሄኛው ላይክ ቢዝነስ መስራት የሆነ ምንድነው ታሪክ የሚያስደስታችሁ ከሆነ ፊልም ከምታዩ ይሄን መጽሐፍ ብታነቡ ፔሸንት ማለት አንደኛ ስክሪን ጊዜያችሁን ትቀንሳላችሁ። ሁለተኛ የንባብ ክህሎታችሁን የንግግር ክህሎታችሁን በዚህ ማሳደግ ትችላላችሁ። ሶስተኛው ይመቻችኋል። በቃ ብሪስቶል ፌስ ይባላል። ይሄ እንግሊዘኛ በጣም ከባድ እንግሊዘኛ ነው የሚጠቀሙት። በ1932 አካባቢ የተጻፈ ነው። በዛ ሾይቦ የተጻፈ መጽሐፍ ነው እና በጣም ደስ የሚል ነው። ስለዚህ ውሻ የሚያወራ ነው። ብሪስቶል ፌስ የሚለው የውሻው ስም ነው እና ውሻው እንዴት እንደሚያገኘው በቃ በጣም ደስ የሚሉ ታሪኮች አሉ። በጣም አሪፍ ይሆናሉ። ብዙ ሰው ደግሞ የሚያወሩላቸው መጽሐፎች ለምሳሌ በጣም ጠቃሚ ነው ከምላቸው መጽሐፎች መካከል አንደኛው የሆነው like the psycho ጠፋብኝ ምን ነበረ። በጣም አሪፍ ናቸው። ብዙ ጊዜ ሞስትሊ ሰዎች ያነባቸዋል። አንዳንዴም ደግሞ ሁሌ ሰው የሚያነባቸው መጽሐፎች ሳይሆን ሌላም ሀሳብና ኮንሰፕት ያላቸውን መጽሐፎች ብታነቡ አባይ ቲቪ ላይ የሚስተላለፍ አንድ መጽሐፍ እንትን አለ ቡክ ቶክ የሚባል አለ። መጽሐፍ ማንበብ የማትወዱ ከሆነ ወይም ዋና ኮንሰፕት ሀሳቡን መረዳት የምትፈልጉ ከሆነ ወይ ጊዜ ከሌላችሁ ቡክ ቶክ አለ አባይ ቲቪ ላይ የሚተላለፍ ፕሮግራም ነው። በዩቲዩብ ላይ ማግኘት ትችላላችሁ። አባይ ቲቪ ላይ አንድ ሰኞ ጀምሯል። እዛ ላይ መጽሐፎችን ሪቪው ያደርጋል። በጣም አሪፍ በሆነ መንገድ እና ኤክስፕሌን የሚያደርገው እዛ ሄዳችሁ ማየት ትችላላችሁ። አንድ አሪፍ የሆነ ኮንሰፕቶችን መረዳት ትችላላችሁ ማለት ነው። ሌላው ምላችሁ በጣም 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 አስፈላጊ የሆነው ነገር ብዙ ጊዜ ብዙ ሰዎች ግሎ አፕ ወይም አሁን ለምሳሌ ትራንስፎርሜሽን እንበለው ለምንድን ነው ማድረግ የምትፈልጉት የሚለው ለራሳችሁ ጠይቁ። ለምንድን ነው ይሄን ተነጋገርን ወይ ከዚህ በፊትም የተለያዩ ቴዲ ቶክ ላይ ወይ ዮናስ ሞህ ላይ አይታችሁ ሊሆን ይችላል። ለምንድን ነው ይሄን እንትን ማለት የምትፈልጉት? ሪዝን ሲኖራችሁ ነው ራሳችሁን ለመቀየር የምትችሉት ብዬ ነው የማምነው። እና በጣም ራሳችሁን ፑሽ እያደረጋችሁ እያስጠላችሁ ለምሳሌ እኔ ጂም ጀምር ነው ጆርኒ ማጋራችሁ ነው። ይሄ ቤት ውስጥ የምሰራቸው ኤክሰርሳይሶች አሉና እነሱም አሉ። ግን እኔ አላቋረጥኩም። አሁን አንድ ወር ወይ ሁለት ወር ሊሆን ነው። ከዚህ በፊት አቁሜው ነበር። የኔ ጥፋት ነው። ግን አሁን ኮንሲስተንስ ሆኜ እየሰራሁ የምችለውን ያክል ያው ገንዘብ ፋይናንሻል ስቴብል ከመሆን ድረስ ቤት ውስጥ እየሰራሁ ነው። እና እናንተም በምትችሉት አቅም በምትችሉት ቦታ ሪዝን እንትን ሳትሉ ማየት አለባችሁ ማለት መስራት አለባችሁ። እና በጣም ትልቁ እዚህ ጋር ደግሞ ማውራት የሚፈልገው ነገር ምንድነው የሚባለው ነገር በጣም 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 ብዙ ወጣቶች ወይ በጣም ምንድን ነው የሚባለው በጣም ትላልቅ እና ፓወር ያላቸው ኤነርጄቲክ የሆኑ ሰዎች አሉ እዚህ ዓለም ላይ ማለት ከነሱ በጣም ብዙ ነገሮችን ማየት ትችላላችሁ ብዬ አስባለሁ። እና ኮፒ ማድረግ አሁን ለምሳሌ እኔ በጣም ከምወዳቸው አክተሮች መካከል አንደኛው ፒኪ ብላይንደር ላይ የሰራው የጠፋብኝ
እና እሱ ሰውዬ በጣም ነው የማደንቀው፣ በጣም ነው ማከብረው። ቶሚ ሼልቢ ሊዩስ አኖላ ላይ የሰራው ሉዊስ ላይክ እንደ ሮል ሞዴል ነው የምወስዳቸው። እና እናንተም የራሳችሁ ኮፒ የምታደርጉት ሮል ሞዴል ቢኖራችሁ በጣም አሪፍ ነው እላለሁ። ሌላኛው በጣም ማውራት የምፈልገው ነገር ስለ ፖርኖግራፊክ ነገሮች ማለትም አሁን ለምሳሌ በዚህ እድሜ ኮንሰፕቱን የተረዱት የተለያዩ ሰዎች ሲያወሩ ያየኋቸው ነገሮች አሉና ጓደኞቻችሁ ወይም ሶሳይቲያችሁ እኔ ከዚህ በፊት ያጋጠሙኝ ሰዎች አሉና እንደዚህ አይተን እንደዚህ ሼም ኦን ዩ እንደዚህ ብላችሁ ማውራታችሁ እንኳን በጣም የሚያሳፍር ነገር ነውና እኔ ማለት የምፈልገው ወይም ምላችሁ ነገር ላይክ ራሳችሁን እየገደላችሁ ነው። አንደኛ ይህን ነገር በደንብ ባላውቀውም ባልረዳውም ግን በጣም ትልቅ ኦርቶዶክስ ከሆናችሁ ወይም ሙስሊም ከሆናችሁ ወይም ብዙ ነገር ከሆናችሁ ይሄ ወይም ምንድነው የሚባለው ሴክሹዋል ነገሮች ወይም በጣም ትልቁ ኃይል ተብሎ የሚገመተው ብዙ ቪዲዮስ ላይ እንዳዩት ሴክስ ኃይለው እሱን ደግሞ ወይም የዘር ፈሳሻችሁን በምታባክኑበት ጊዜ በጣም ብዙ ነገሮች እንደሚከሰቱና ብዙ ሰዎች ደግሞ በዚህ እየተጠቁ እንደሆነና ማየት አንችልም። እና እኔ ብዙ ጊዜ ሰዎችን አይቼ መለየት እችላለሁ። ማለት አሁን ለምሳሌ አንድ ሰው ዱርያ ሆነ ወይ አሁን ለምሳሌ እንደዚህ ኮሚኒኬት ማያደርግ ሰው ሊጠቃ ይችላል። እና እሱን ሰውዬ ማለት እንዴት ማወቅ እንችላለን? እንዴት እንትን ማለት እንችላለን? ካወቃችሁ እንኳን ሰዎችን ለመውጣት የሚሞክር ሰው ከሆነ እርዱት፣ ማለትም እንትን አድርጉት። ግን ገደል የሚከታችሁ ወይ እንደዚህ ነው ምናምን የሚላችሁ ከሆነ ግን እናንተም ራቁት ነው የምለው። እና እኔ ማለት ፈልገው ይሄ በጣም አንደኛ ራሳቸውን እንድጠሉ ያደርጋቸዋል። በጣም ብዙ ሰዎች ከዚህ በፊት ቴሌግራም ላይ ወይ የተለያዩ ሚዲያዎች ላይ ይነግሩኛል። ማለት የተለያዩ ሶሻል ሚዲያዎች ላይ በጣም እንደሚል በጣም እንደሚያስከፋ ከዚህ ነው ትንሽ እንኳን ለመርዳት የገፏቸው ሰዎች አሉ። እና በጣም ነው ጭንቅላታችን እየተጎዳ የሚመጣውና እባካችሁ ይሄን ነገር በዚህ ክረምት እንኳን ማቆም ይቻላል። አንድ ሱስ በቀላል ማቆም አይቻልም። ምክንያቱም ዘመዶች አሉ። አሁን ለምሳሌ የሆነ ሰው አለ ሲጋራ ምናምን ያጨሳል። በአንዴ ለማቆም አይደለም በጣም ብዙ ዓመታት ሊፈጅ ይችላል። ይሄም አንዱ ነው። ግን ይሄ ራስህን ነው የሚያሳጣ ማለት ደካማ ነው የሚያደርግ ብዙ ነገሮች ላይ ደስታ እንዳታገኝ ነው የሚያደርግህና አንቺም እንደዛ ነው የሚያደርግሽ ነው። ወንድነት ወይም ሴትነታችሁን ነው የሚያሳጣችሁ። ከፈጣሪ ጋር ያላችሁን ግንኙነት ነው የሚያሳጣችሁ። ምን ይላል ራሳችሁን በጣም የምታጃጅሉ ሰዎች አላችሁ እና ምን ትላላችሁ? ጄሚናይ ላይ ኦር ቻት ጂፒቲ ላይ ወይ የሆነ በቃ ሌላ ኤአይዎች ላይ ትሄዱል እንደዚህ ነው። ኦኬ እንደዛ ነው ችግር የለም እንደዚህ ኢስ ኖርማል ምናምን ይላል። እሺ ከዝንጀሮ ነው የመጣኸው ወይ? እሱን ካመንከው ከዝንጀሮ እንደመጣ አድርገህ ኤቲኤስ ነው ማለት ነው። ከዝንጀሮ ነው ወይ የመጣኸው? እሱን በደንብ ማስተዋል አለብህ። እና እኔ ማለት የምፈልገው ሁላችንም ሁሉም ነገር ማድረግ የለብንም። ሰው ስላደረገው ብቻ ማድረግ አለብን ብዬ አላምንም። በጣም ብዙ ነገሮችና ብዙ ሀሳቦችን ራሳችን ላይ ጠንክረን የምንሰራ ሚሴጅ ስለገባልኝ ነው አይኔ እንትን ያልኩት ነው። ራሳችን ላይ ጠንክረን የምንሰራ እላለሁ ነው። ከመጥፎ ከኃጢአታዊ ነገሮች እንደዚህ አይነት ነገሮች ያው ሁሉም ሲያልፍበታል። ራሳችሁን በጣም ክሪቲሳይዝ አታርጉ፣ እንትን ብሌም አታርጉት። በጣም ራሳችሁን አትውቀሱት ወይ እንትን አትበሉት። በጣም ለመረዳት ሞክራለሁ። እንደዚህ አይነት ፓዝ ላይ ያላችሁ ሰዎች ፍርሃት ሊኖር ይችላል ወይ ጭንቀት ሊኖር ይችላል ወይ
ፍርሃት በጣም ሊኖር ይችላል፣ በጣም ጭንቀት ሊኖር ይችላል፣ ወይ ከሰዎች ጋር ያለ ማውራት እና ኮሚኒኬሽን ችግር ሊኖር ይችላል፣ ወይ ብቸኛ ሊያደርጋችሁ ይችላል፣ ጓደኛ እንዳትሉት። በተቃራኒው ደግሞ ጓደኛ ሊኖራችሁ ይችላል፣ እንትን ጋር እንትን ልትሉ ትችላላችሁ፣ ጓደኞችን ልታፈሩ ትችላላችሁ። ግን በፖርኖግራፊ አዲክሽን የተጠቁ ሰዎች ናቸው እና ይህን ሀሳብ ያነሳሁት በጣም ብዙ ሰዎች የተጎዳችሁበት ያለው ነገር ላይ ስለሆነ ነው እና እባካችሁን አይደለም ራሳችሁን ለማሻሻል የምትሞክሩ ከሆነ ወይ ራሳችሁን ትልቅ ቦታ ለማድረስ የምትፈልጉ ከሆነ ዲሲፕሊን ነው። ዛሬ ትወድቃለህ፣ ነገ አለ። ራስህን ለማስተካከል መሞከር እንኳን ጀግና ነው ይልሃል። ግን እንደዚህ እያልክ እንትን አትበል። በቃ እችላለሁ፣ ራሴን ለማስተካከል ስለወደቅኩ በቃ ነገ እነሳለሁ። እንደዚህ እየወደቅክ አይደለም። ጎበዝ ነህ፣ አዎ እውነት ነው። ግን ጠንክረህ መስራት አለብህ። ጠንክረህ ሁሉን ነገሮች ማድረግ። ለደካማ ሰዎች ዓለም ላይ ቦታ የለውም እና በሃይማኖታችሁ ሙስሊም ከሆናችሁ መስክ መሄድ አለባችሁ፣ ኦርቶዶክስ ከሆናችሁ ቸርች መሄድ አለባችሁ፣ ፕሮቴስታንት ከሆናችሁ ቸርች መሄድ አለባችሁ ነው የምለው እና ከፈጣሪ ጋር ያላችሁን ቁርኝነት በጣም ትልቁ ፓርት ነው እና ይሄን ነው የምላችሁ። እና በጣም የምስጋና ቪዲዮ የሆነው ወደ ሰልፍ ትራንስፎርሜሽን ለወጥኩት እና አመሰግናለሁ እስካሁን ድረስ ስላያችሁኝ። ጥሩ የኮሚኒቲ ሰዎች ምን አይነት እስካሁን የሰራኋቸውን ቪዲዮዎች መለስ ብላችሁ አይታችሁ እንደዛ አይነት ቪዲዮ ብሰራ ይሻላል ወይስ እንደዛ አይነት ቪዲዮ ብሰራ ይሻላል፣ የቱ የተሻለ ይሆናል የሚለውን ፊት አሁን ይሄ ካሜራ በስተቀር እንደዚህ ጥምም ስለሚያደርገው ነው፣ በላፕቶፕ ስለምቀርጽ ነው። ያው ምንም ነገር አያስቆመንም፣ እንቀጥላለን። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ